የሀገሬ ልጆች ንጉር ተመልከቱ፣ አያጋጥማችሁ፣ አይድረስባችሁ። ባል ለ15 ዓመት ስትለፋበት የነበረውን ቤቷን ሌላ ሴት አግብቶ እንግዲህ እህታችንን አሳብዷታል። አሰላሙ አሌይኩም ወረሕመቱላ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ቤተሰብ ይህን ቪዲዮ ሁላችሁም ላይክ ሸር አድርጉልኝ። አዲስ ለምትገቡ ሰብስክራይብ አድርጉኝ። የደወል ምልክቷን እየነካችሁ ሰብስክራይብ አድርጉኝ። እንግዲህ ይቺ እህታችንን ምን አጋጠማት? እህታችንን ለ15 ዓመት ስትለፋበት ስትደክምበት የነበረውን ገንዘቧን ላቧን ባሏ እርቃቷን አስቀርቶ ሌላ ሚስት አግብቶ ምንም አይነት ገንዘብ የለሽም ሲላት እንደምታዋት ሀረብ ሀገር በምትሰራበት ቤት ላይ ራሷን ስታ ወደቀች። ባል የሚፈልጋትን ወይንም ደግሞ ለጊዜው ያገኛትን ሚስት አግኝት ይዞ ዛሬ በጣም ለሱ ደስተኛ ነው። እህታችንን እንዳያችኋት ለ15 ዓመት ስለፋና ስደክም የነበረች እህታችንን ዛሬ መዳሟ ቤት ከምትሰራበት ላይ ራሷን ስታ እንደምታዋት ትንፈራፈራለች። እህቶቼ አረብ ሀገር ላይ ባላችሁን ኢትዮጵያ አስቀምጣችሁ እናንተ ወደ አረብ ሀገር የተሸጣችሁ በመጀመሪያ ብርሽን ተበልተሽ ከማልቀስሽ በፊት ባልሽ ለአንቺ ምን ያህል ቦታ አለው? አንቺ ለምትለፊለት እና ለምትደክሚለት ቤት ባልሽ ለአንቺ ምንስ አይነት ጀግና ባል ነው? ባል እያላችሁ እየሄዳችሁ ወይንም ደግሞ በማንኛውም በማታውቁት ሰው ገንዘብ እያላካችሁ የምትበሉ እህቶቼ በመጀመሪያ ለችግራችሁ መፍትሄ የምትፈልጉት እናንተ ናችሁ። ግን በጣም ይቅርታ ድምጤ በጣም እንደተዘጋው አፍንጫ ራሱ ዝግትግት ነው ያለው። ነገር ግን እኔ አንድ ነገር ማለት የምፈልገው ይች እህታችን እንደምታዋት ለ15 ዓመት ሙሉ በአረብ ቤት ስደክም ያለ አንድ እርፈት ያለ አንድ እንቅልፍ ሁልጊዜም በስራ ራሷን ለ15 ዓመት አረብ ሀገር ላይ ተገትራ ስትሰራና ስትማስን የነበረች የለፋችበትና የደከመችበትን ሀብቷን ዛሬ ባል የሚፈልጋትን ሴት አግብቶ ከቤቷ አስገብቶ አንቺ ካሁን በኋላ ለራስሽ ሰርተሽ ኑሪ፣ እኔ ካሁን በኋላ የአንቺ ባል አይደለሁም ብሎ እህታችን ራሷን ስታ አረብ ቤት ወርቃ ትገኛለች። ታዲያ ከዚህ እህቶቻችን ምን ትማራላችሁ? ባላችሁን አረብ ሀገር እናንተ ትትሄዱ ባላችሁን ኢትዮጵያ ጥላችሁ ከማንኛውም ሴት ጋር የሚላከፍ የሚገናኝ ወንድ ባል ይሆነኛል ብለሽ ወደ አረብ ሀገር ጥለሽው ሂደሽ አንቺ የአረብ ሀገር ሰራተኛ የሰው ቤት ደካማ ለፊ ሁነሽ በስተመጨረሻ ባልሽ በራስሽ በለፋሽበት ገንዘብ የሚፈልጋትን ሴት መርጦ አንቺ በአረብ ሀገር ላይ አርጅተሻል፣ ደክመሻል፣ ጉልበትሽን ጨርሰሻል፣ ጊዜሽ አልፏል፣ እርፈት ትፈልጊ ነበር። እርፈትሽን ሁሉ ነገርሽን አተሽ ለሰራሽው ቤት ያለፋ እያልማሰሪ መታ ትገባበታለች። ግን በዛው አጋጣሚ በጣም ምርጥ ባሎችም አሉ። በዛው አጋጣሚ ደግሞ ባል መሆን ሳይችሉ ባል ነን ብለው ወደ ባልና ወደ ሚስት የተሰማሩ ብዙ ወጠጤ ሌባዎች፣ አጭበርባሪዎች ትዳርን ስለምትዳር ጣዕሙ የማያውቁ ብዙዎች አሉ። ታዲያ እናንተ እንደዚህ ከመቀወሳችሁ በፊት በመጀመሪያ እህታችንን አላህ ይማራት፣ አላህ ይዘንላት፣ አላህ አፊዋን ይመልስላት። ነገር ግን ባልሽን አንቺ ኢትዮጵያ አስቀምጠሽ ስትሄጂ አንቺ እሱ እዚህ ተቀምጦ አንቺ ከዛ እየሰራሽ ቤት ስራ ይህን አርግ ይህን በል ከዛ ቤቱ ሲሰራ ነይ ቶሎ ስትባይ ወይ አትመጭም፣ ወይ ተሰራ ቤቴ ምን ላይ ነው ብለሽ አትመጭም። ቤቱ ስትይ የቤቱ ዕቃ ስትይ አስገረፍኩ አስመረኩ ስትይ ሀያትሽን ትጨርሻለሽ፣ እርሜሽን ትፈጃለሽ። ብዙ እህቶች በዚህ አጋጣሚ ራሳቸውን ስተው ባሎቻቸው ገንዘባቸውን ገፋዋቸው የሚያለቅሱ የሚሰቃዩ እህቶች አሉ። ማለቴ በጣም በቃ ጊዜያቸውን ፈይተው ሰርተው ደክመው ጭራሽ በመጨረሻ ላይ ሀገር ሂጄ አርፋለሁ ቤት አለኝ ንብረት አለኝ ስትል ባል የገዛ የሚስቱን ገንዘብ ለሌላ ሴት አሳልፎ ሰጥቶ ያቺ የለፋችበት የደከመችበት የማሰለችበት ሴት ተረስታለች። ታዲያ ለዚህም ግን እናንተ ራሳችሁ መፍትሄ መሆን እየቻላችሁ ሴቶችዬ፣ ወንድ ልጅ በገንዘብ አይያዝም። ወንድ ልጅ በገንዘብ አትደራደሩትም። ጀግና ሴት ከወንድ ልጅ አትጠብቅም።
ነገር ግን ደግሞ ጀግና ሴት ለወንድ ልጅ እንካ ገንዘቤን ብላ ገንዘቧን አስበልታ እንደዚች እህት ራሷን ስታ ወርቃ ሀረብ ሀገር ላይ የሚያነሳት አጥቶ እያለቀሰች አበዴች ተብላ የምትሄድ ሴት የለችም። ጀግና የሆነ ሴት ነው ያልኩት። ጀግና በቃ ጀግና የሆነ የወጣችሁ ለዓላማ ለስኬት እስከሆነ ድረስ አንተም ሰርተህ እኔም ሰርቼ እንገናኝ እኩል አንድ አይነት እንስራ ብላ የምትል ሴት ናት ያለችው። አንዳንዶች ደግሞ ራሳችሁን አሳልፋችሁ ድክም ብላችሁ ልፍት ብላችሁ ቤት ሰርታችሁ ላባችሁን ጠብ አድርጋችሁ ገንዘብ ሸክፋችሁ አጠራቅማችሁ በቃ ካሁን በኋላ ቤት አለኝ ስትሉ ወንድ ልጅ የፈለጋትን ሴት አንጥቶ ከቤቱ ቁጭ አድርጎ ታገኛታለሽ። ታዲያ በዚህ ምክንያት ራስሽን ነቅለሽ ስተሽ ወርቀሽ ታመሽ ኢትዮጵያ ትመጫለሽ። እህታችን እንግዲህ የዘላለም ጥሪቷን ያገኘችው መቼም የማይለቃት በሽታ ነው። ራሷን ስታ አረብ ቤት እንደዚህ ራሷን በዚህ መልኩ ባሌ ገንዘቤን ከዳኝ፣ ሴት አገባብኝ፣ ቤት የለኝም፣ 15 ዓመት ሙሉ የለፋሁበትን ሀብት ንብረቴን ከዳኝ፣ ሴት መታ ገባችበት፣ ካሁን በኋላ የራስሽን ህይወት ኑር ያለኝ ብላ ነው የምታለቅሰው። ታዲያ እናንተም ብዙዎች አላችሁ ገና ከመሄድሽ ወይ በስልክ ታገቢያለሽ ወይንም እንደዚህ 2 ዓመት 3 ዓመት አድርስ ታገቢያለሽ። ገንዘብሽንም ጉልበትሽንም ራስሽንም ናሽ አድርጎ ሲበላ ከዛም ብጥጥ አድርጎ እንደ ሸንኮራ አገዳ ጭርስ ሲያደርግ ይተፋሻል። ለዚህም ብዙ ሰዓት እንናገራል። ባልን ማንም አታግቡ የሚል ነገር የለም። ባል ለሴት ባል አያስፈልግም አይባልም፣ ያስፈልጋል። ትዳር በጣም አስቸጋሪ ወይንም ደግሞ በጣም አስጨናቂ ነው። ግን አንዳንዴ ደግሞ እንዲዞር ብላችሁ ስታዩት ትዳር አስፈላጊ እርፈትም ሆነ ሰላም የምታገኙበት በትዳር ነው። ግን ለእንዲህ አይነት ደግሞ እናንተ ትዳር ለምትሉት ሰው እንጂ እሱ ኢትዮጵያ ቁጭ ብሎ ያንቺን ገንዘብ እየበላ እየለፋሽ እየደከምሽ አሳልፈሽ ሰተሽ ቀኑ ስጨርሽ ሲደክምሽ ታመሽ ስትወርቂ ወደ ኢትዮጵያ ስትመጪ ገንዘብሽም የለም ቤትሽም የለም። ብዙ ሰዓትን እየተናግሬያለሁ። ኢትዮጵያ ከመጣሁበት ሰዓት ጀምሮ ሲጀምር አረብ ሀገር ላይ ሆናችሁ ካሁን በኋላ ቤት መስራት አያስፈልግም። እውነት ለመናገር በጣም ጀግና ሴት ብልጥ ሴት የሆነች እድሜዋን በአረብ ቤት መፍጀት ያልፈለገ በመጀመሪያ ቤት ከመስራቷ በፊት የራሷ የምትሰራበትን ወረት መያዝ አለባት። ታዲያ ባለ ኢትዮጵያ ተቀምጦ እየደወለ ዛሬ ይህን አረኩልሽ፣ ዛሬ ይህን ብዬልሻለሁ፣ ዛሬ እንደምታዋት አግብቼልሻለሁ፣ ካሁን በኋላ የራስሽን ህይወት ኑሪ ስላት ነው የነቀለችው። ግን ገንዘባችሁን ብትይዙት እንደዚህ አትሆኑም። ሁለተኛ ገንዘባችሁን አሳልፋችሁ ለወንድ ስትሰጡ መጀመሪያ ገንዘቡን ለምትሰጡት ሰውዬ ነገ ቢጠፋ ምን ዋስትና አገኝበታለሁ? ምንስ እየሰራ በምንስ ይዘዋለሁ? ገንዘቤን በምን መልሰዋለሁ ብላችሁ ማሰብ አለባችሁ። እኔ አታግቡ አለንም፣ አግቡ። ወላኪን ግን አሳልፋችሁ ገንዘባችሁንም ጉልበታችሁንም ጤናችሁንም ሁላችሁን ካጣችሁ በኋላ ለማበድ የመጨረሻው ሰዓት ስትደርሱ ታብዳላችሁ። ከዛስ እሱም የራሱ ሚስት አግብቷል። አንቺ እኮ አብዴሻል፣ ነቅለሻል፣ ጤነኛ እንኳን የለሽም፣ ታመሻል። እሱ ግን የራሱን ህይወት እየኖረ ነው። በዚህም ታዲያ በጣም ብዙ ጊዜ እናገራለሁ። እኔ ባላታግባ አይደለም፣ ግን አሳልፋችሁ የለፋችሁበትን ገንዘብ አትስጡ። ገንዘባችሁን ያዙ። ከገንዘባችሁ ከጊዜያችሁ ሁኑ። ማለት እናንተ ስትወርቁ ገንዘባችሁ ያነሳችኋል። እናንተ ስትደክሙ ገንዘባችሁ ይጠይቃችኋል። ግን ገንዘባችሁን ማሳልፋችሁ፣ ጉልበታችሁን ማሳልፋችሁ፣ ጤናችሁን ማሳልፋችሁ ሰጥታችሁ በቃ በስተ መጨረሻ እናንተ ትወርቃላችሁ። ጭራሽ የሸኮራ አገር ያምጣችሁ ናችሁ ነው የምትቀሩት። እና እባካችሁ ራሳችሁን ጠብቁ። እህታችንን አላህ ይማራት፣ አላህ ይዘንላት፣ አላህ ይማርሽ በሏት። እንግዲህ ቪዲዮ ላይክ ሸር አድርጉልኝ። ሰብስክራይብ በተን ማን የነካችሁ ሰብስክራይብ አድርጉኝ። እውነት ለመናገር አፍንጫዬ በጣም ነው የዘጋኝ። በዚህ ቪዲዮ መጣለሁ ብዬ አላሰብኩም። ሲጀምር ዛሬ ቪዲዮ መስራት አልፈለኩም ነበር። ነገር ግን በቃ ልጅቷን ሳያት በጣም ነው ያሳዘነች።